ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የኢራንና አሜሪካ ውጊያ እንደቀጠለ ነው። አሜሪካ በዛሬው ዕለት በኢራን ውስጥ ከባድ የሆነ ጥቃትን ያደረሰች ሲሆን ይህ ዘገባ እስከተጠናከረበት ሰዓት ድረስ ደግሞ ኢራን በወሰደችው የአጸፋ ጥቃት በጆርዳን፣ በኳታር፣ በባህሬንና በኩዌት በርካታ ቦታዎችን ደብድባለች። ይህንን አስመልክቶ ሀገራቱ የተናጠል መግለጫ አውጥተዋል። ቀጠናው አሳሳቢ ሁኔታ ውስጥ እንደተዘፈቀ አመላካች ነው ብሎታል። ተንታኞች ስለ ሁኔታው እየገለጹ ነው። በዝርዝር የምታደምጡት ሰበር መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኔቶ ስብሰባ ወደ ቱርክ ማቅናታቸው ይታወቃል። ከቱርክ ሲወጡ ግን በመጡበት አውሮፕላን አልተመለሱም። አውሮፕላን ለመቀየር ተገደዋል። ከፍተኛ የደህንነት ስጋት ተደቅኖ እንደነበረ ተንታኞች የገለጹ ሲሆን ከአሜሪካ በኩል የተገኙት የአሜሪካ መገናኛ ብዙሃን አረጋገጥናቸው ያሉትና ምንጮቻቸውን ካልጠቀሷቸው መረጃዎች ያገኙትን መረጃ ሲጠቅሱ ትራምፕ ከኢራን ከፍተኛ ስጋት ተጋርጦባቸው ነበረ። ለዚያው ነው አውሮፕላን በሚስጥር መቀየር ያስፈልገው ተብሏል። ሁኔታውን አስመልክቶ የወጣውን በሰፊው የምታደምጡት መረጃ ይኖራል። በሌላ በኩል ቀጠናዊ ሁኔታው በዚሁ ከቀጠለ ባልታሰበ ሁኔታ ሁሉን አቀፍ ወደሆነ አውዳሚ ጦርነት የቀጠናው ሁኔታ ሊቀየር ይችላል ሲሉ ወታደራዊ ተንታኞች ገልጸዋል። ሁኔታውን አስመልክቶ የመገናኛ ብዙሃን ሪፖርት ምን ይላል? በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ውጊያ እየቀጠለ ሲሆን ይህ ዘገባ እስከተጠናከረበት ሰዓት ድረስ ተኩሶች አሁንም አልቆሙም። ኢራን በበቀል ጥቃቷም በጆርዳን፣ በኳታር፣ በኩዌትና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ ከባድ ተኩስ ያደረገች ሲሆን በርካታ ጉዳቶችንም ማድረሷ ተዘግቧል። ዛሬ እኩለ ቀን ጀምሮ የዩናይትድ ስቴትስ የጦር አውሮፕላኖችም በኢራን የባህር ዳርቻ በምትገኘው የቡሼር ግዛት ላይ መጠነ ሰፊና አውዳሚ የአየር ጥቃቶችን መፈጸማቸውን የኢራን ብሔራዊ የዜና ወኪል ኢርና ዘግቧል። የዜና ወኪሉ ኢርና አንድ የቀጠናውን ከፍተኛ ባለስልጣን ዋቢ አድርጎም ከሰዓታት በፊት እንዳስነበበው የአሜሪካ ጥቃት ኢላማ ካደረጋቸው ስፍራዎች መካከል አንደኛው በቡሼር የሚገኘው የኢራን የኒውክሌር ኃይል ማመንጫ ጣቢያ ዙሪያ ይገኝበታል። ከዚህም በተጨማሪ በባህር ዳርቻው ላይ የሚገኝ የአሳ ማጥመጃ ጀልባዎች ማቆሚያ ስፍራ በፈንጂ መደብደቡን ባለስልጣኑ አረጋግጠዋል። በተያያዘ ዜናም ከፊል መንግስታዊ የሆነው የኢራን የዜና ወኪል ፋርስ እንደዘገበው ከሆነ በቡሼር ግዛት በምትገኘው ቻጋዳክ ከተማ የሚኖሩ ነዋሪዎች እንደገለጹለት ከሆነ ዛሬ ከሰዓታት በፊት በርካታ ተከታታይ ፍንዳታ ድምጾችን መስማታቸውን አረጋግጠውለታል። ፋርስ የዜና ወኪል አክሎም ይህ ዘገባ እስከተጠናከረበት ሰዓት ድረስ ፍንዳታዎቹ ትክክለኛ ቦታን በተመለከተ እስካሁን ከኢራን መግለጫ እየተጠበቀ ነው። በተመሳሳይ የሜሄር የዜና ወኪል በቡሼር አቅራቢያ ከባድ ፍንዳታዎች መከሰታቸውን ዘግቧል። በቻዳር ከተማ ቀደም ሲል በግጭቱ መጀመሪያ
ላይ ጥቃት የተሰነዘረበት የእስላማዊ አብዮታዊ የጥበቃ ጓድ IRGC የጦር ሰፈር የሚገኝበት ሲሆን ዛሬ ሌሊት ደግሞ የኢራን ባለስልጣናት እዚያው ወታደራዊ ስፍራ ላይ ጥቃት መፈጸሙን የሚያሳዩ ሪፖርቶች ወጥተዋል። በቡሼር የኒውክሌር ጣቢያ ላይ ያንዣበበውን ስጋት እጅግ አሳሳቢ መሆኑ የተዘገበ ሲሆን ዛሬ ሌሊቱን በዩናይትድ ስቴትስ በቡሼር የኃይል ማመንጫ ጣቢያ ላይ ጥቃት መሰንዘሯን ተከትሎ የሚሳኤል ስብርባሪዎች በኒውክሌር ማዕከሉ ላይ መውደቃቸውን ተጠቅሶ ተዘግቧል። የኢራን ባለስልጣናት አሁን ላይ በማዕከሉ ላይ የደረሰ ምንም አይነት ጉዳት የለም በማለት ሪፖርቱን ያወጡ ሲሆን ይህ የቡሼር የኒውክሌር ጣቢያ ከ20 ዓመታት በፊት በሩሲያ ባለሙያዎች የተገነባ ሲሆን አሁንም ድረስ ሩሲያውያን የቴክኒክ ባለሙያዎች በስፍራው ይገኛሉ። ከዚህ ቀደም በአሜሪካና እስራኤል በተካሄዱ ጦርነቶችም ናታንዝ፣ ፎርዶና በኢስፋን የሚገኙ የተለያዩ የኢራን የኒውክሌር ማዕከላት በአሜሪካ B2 በተሰኙ ፈንጂ ጣይ አውሮፕላኖች ክፉኛ ሲደበደቡ ይሄኛው የቡሼር ጣቢያ ግን ከጥቃት ነጻ ሆኖ ቆይቶ ነበር። የአሜሪካ ጥቃትን ተከትሎ የኢራን ጦር ሐሙስ ዛሬ ከረፋድ በኋላ በሰጠው ይፋዊ መግለጫ በፋርስ ባህረ ሰላጤ ቀጠና በሚገኙ የዩናይትድ ስቴትስ የጦር ሰፈሮችና ስትራቴጂካዊ ተቋማት ላይ አዳዲስና መጠነ ሰፊ የድሮንና የሚሳኤል ጥቃት መክፈቱን በይፋ አውጇል። ጦሩ ይህንን ወታደራዊ ዘመቻ ያካሄደው አሜሪካ በደቡባዊ የኢራን ከተሞች ላይ ላደረሰችው አውዳሚ ጥቃት ቀጥተኛ የአጸፋዊ በቀል እርምጃ ነው ብሎታል። የኢራን ጦር እንዳብራራው በርካታ ቁጥር ያላቸው የተለያዩ አጥቂ ድሮኖችና ባላስቲክ ሚሳይሎች በኩዌት በሚገኘው የአሜሪካ የፔትሪዮት የአየር መከላከያ ስርዓት በኳታር ለቅድመ ማስጠንቀቂያ ጣቢያነት በሚያገለግለው የሳተላይት አንቴና እንዲሁም በባህሬን በሚገኙ የአሜሪካ ጦር የነዳጅ ማከማቻ ጣቢያዎች ላይ ያነጣጠረ ከባድ አውዳሚ ጥቃት መፈጸሙን ገልጿል። በተለይም በኩዌት የሚገኙት የአሪፍ ጃን እንዲሁም ደግሞ አሊ አልሳሌም የጦር ሰፈሮች እንዲሁም በባህሬን የሚገኘው የጁፋይ እንዲሁም የሼክ ኢሳ የጦር ሰፈሮችም የዚህ ጥቃት ዋነኛ ሰለባና ኢላማ ነበሩ። ይህንን ተከትሎ በባህሬን አዳዲስ የአየር ጥቃት ማስጠንቀቂያ ሳይረኖች በተደጋጋሚ ሲሰሙ ባለስልጣናትም ህዝቡ በአስቸኳይ ወደ መከላከያ መጠለያዎች እንዲያመራ ጥብቅ ትዕዛዝ እያስተላለፉ ነው። የኩዌት መከላከያ ሚኒስትር በበኩሉ ከኢራን አቅጣጫ በመምጣት ላይ ያሉ በርካታ ቁጥር ያላቸው ድሮኖችና ሚሳኤሎችን ለመመከት እየሰራ መሆኑን የሚያሳዩ በርካታ የደህንነት ማስጠንቀቂያዎችን አሰራጭቷል። የኢራን እስላማዊ አብዮታዊ የጥበቃ ጓድ ባለስልጣናት እጅግ አሳሳቢ የሆነ ማስጠንቀቂያ ያስተላለፉ ሲሆን የዩናይትድ ስቴትስ ጥቃቶች አሁንም አልቆሙም። IRGC ወይም የኢራን መከላከያ ኃይል ወታደራዊ እርምጃውን በማስፋት በሌሎችም የባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ተጨማሪና የከፉ ጥቃቶችን እየፈጸመ እንደሆነ ገልጸዋል። የኢራን ስትራቴጂ ግልጽ ነው ያለው የኢራን ጦር አሜሪካን በእነዚህ የባህረ ሰላጤው ሀገራት የጦር ሰፈሮችና የአየር ክልል በመጠቀም ጥቃት ስለምትሰነዝር ኢራን እነዚህን ሀገራት የመምታት ሙሉ በሙሉ ቅቡልነት አላት ሲሉ አረጋግጠዋል። በሌላ በኩል ሌላኛዋ የቀጠናው ሰለባ የሆነችው ሀገር ዮርዳኖስ ናት። የዓለም አቀፉ የዜና አውታር የሆነው ሮይተርስ የዮርዳኖስን ብሔራዊ የዜና ወኪል ዋቢ በማድረግ እንደዘገበው ዮርዳኖስ ከኢራን ተወንጭፈው የአየር ክልሏን የጣሱ 8 የኢራን ሚሳኤሎችን በተሳካ ሁኔታ አክሽፍ ያለው በማለት የገለጸች ሲሆን በመላው የሀገሪቱ የፈንጂ መጠለያ ማስጠንቀቂያዎችም ሲጮሁ ቆይተዋል። በዚሁ የመከላከያ እርምጃ ምንም አይነት የሰው ሕይወትም ሆነ የንብረት ጉዳት አለመድረሱ የገለጸችው ዮርዳኖስ የመንግስት ቃል አቀባይ የሆኑት መሐመድ አል ሙማኒ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ጀግናው የዮርዳኖስ ጦር በተጠንቀቅ ላይ ይገኛል። ሀገሪቱ የሚያጋጥማትን ማንኛውንም አይነት ስጋት እየመከተ ነው። የብሔራዊ ደህንነቱንና የዜጎችን ደህንነት ለመጠበቅ ሁሉንም ጥረቶች እያደረገ ነው። በፈንጂ መደበቂያዎች ቆዩ ሲል አውጇል። በሌላ በኩል ኳታር በሆርሙዝ ባህር ወሽመጥና በመላው ቀጠና እየተካሄደ ያለውን ጥቃት በጽኑ ያወገዘች ሲሆን ሁሉም ተፋላሚ ወገኖች ወደ ድርድር ጠረጴዛ ኑ ስትል አጥብቃ ጠይቃለች። የኳታር የዜና ወኪል እንደዘገበው የኳታር ውጭ ጉዳይ ሚኒስትር ከኢራን አቻቸው ጋር በስልክ ተገናኝተው የቅርብ ጊዜ ቅጥቀጣዎች እንዲቆሙ ትዕዛዝ አስተላልፈዋል። ኳታር ግጭቱ በውይይትና በዲፕሎማሲ እንዲፈታ እንዲሁም ቀደም ሲል የተደረሰው የአሜሪካና የኢራን ስምምነት እንዲተገበር ተማጽነዋል። ሚኒስትሩ ከዚህም በተጨማሪ ከሳዑዲ አረቢያና ከተባበሩት አረብ ኤሚሬቶቻቸው ጋር በመነጋገር በሆርሙዝ የባህር ወሽመጥ አቅራቢያ በኦማን ግዛት ውስጥ በኳታርና በሳዑዲ መርከቦች ላይ የሚደርሰውን የኢራንን ጥቃት አውግዘዋል። ምንም እንኳን ኢራን የባህረ ሰላጤው ሀገራት አሜሪካ በቀጠናው ለሚታካሂደው ወታደራዊ ዘመቻ ድጋፍ ይሰጣሉ ብትልም አብዛኞቹ ሀገራት ይህንን ክስ ያስተባብላሉ።
የኢራን የጤና ጥበቃ ሚኒስትር ባወጣው መግለጫ ላለፉት 2 ቀናት አሜሪካ ጦር አውሮፕላኖች በ5 የኢራን ግዛቶች ውስጥ በሚገኙ የሲቪል መሰረተ ልማቶች ላይ ባደረሱት ተከታታይ የአየር ጥቃት ቢያንስ 14 ሰዎች ሕይወታቸውን ሲያጡ 78 ሰዎች ደግሞ ቆስለዋል ብላለች። አሜሪካና እስራኤል በኢራን ላይ ጦርነት የከፈቱት በፌብሩዋሪ 28 ሲሆን የእስላማዊ አብዮታዊ ኢራን ጠቅላይ መሪ የነበሩትን አያቶላ ሰይድ አሊ ኸሜኒን በከፍተኛ የጦር አዛዦችን ጨምሮ በግድያ ካስወገዱ በኋላ በዚህ አውዳሚ ዘመቻ ወደ 3500 የሚጠጉ ሰዎችም እስካሁን ሕይወታቸውን ማጣታቸው ተገልጿል። በዚህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ልትገላቸው ከምትፈልጋቸው ሰዎች መካከል ቁጥር አንዱ እኔ ነኝ፣ ነገር ግን የሚጠብቀኝ አምላክ ስላለ ፈጽሞ ምንም አልሆንም ሲሉ መናገራቸው የበርካቶች ዘንድ መነጋገሪያ ሆኗል። ፕሬዝዳንት ትራምፕ በኢራን የጥቃት ዝርዝር ውስጥ ቁጥር አንዱ ሰው እኔ ነኝ በማለት ኢራን እሳቸውንና የአሜሪካ ባለስልጣናትን ለመግደል ሌት ተቀን እየሰራች መሆኑን ገልጸው እስካሁን ድረስ ፈጣሪ እንደሚጠብቃቸውና ወደፊትም እንደሚጠብቃቸው ገልጸው ኢራን ግን ኢላማዋን እያደረገችባቸው እንደሆነ ትራምፕ ሲናገሩ ተደምጠዋል። በቱርክ አንካራ ከጋዜጠኞች ጋር ቆይታ ያደረጉት ትራምፕ የኢራን መንግስት እርሳቸው የአሜሪካ ከፍተኛ ባለስልጣናትንም ለመግደል የምታደርገው ሙከራ የሚወገዝ ነው በማለት ነው ቃል በቃል የተናገሩት። ይህ በዚህ እንዳለም ከጦር አውድማ ወጣ ብሎም በአሜሪካ የፖለቲካ መድረክና በፕሬዝዳንት ዶናልድ ጄ ትራምፕ የቱርክ ጉዞ ዙሪያ አነጋጋሪ ክስተቶች ተፈጥረዋል። ፕሬዝዳንት ዶናልድ ጄ ትራምፕ በቱርክ አንካራ ከተካሄደው የኔቶ ጉባኤ በዛሬው ዕለት ማለዳ ሲመጡበት የነበረውና ባሳለፍነው ዓመት በኳታር መንግስት በስጦታ የተበረከተላቸውን አዲሱን የቦይንግ 747 አውሮፕላን በመተው በአሮጌው ኤርፎርስ 1 አውሮፕላን ለመመለስ መገደዳቸው ተዘግቧል። ትራምፕ ከዚህ ቀደም ባደረጉት ንግግር አዲሱ ዋይት ሃውስ ይህ ነው በማለት ገልጸው ኳታር ከዓመት ገደማ በፊት የሰጣቻቸውን ስጦታ አሁን ላይ እንደሚጠቀሙበት ገልጸው ወደ ቱርክም ሲመጡ የመጡት በዚያው አውሮፕላን ነበር። ነገር ግን በመጨረሻው ሰዓት አውሮፕላን ተቀይሮ ለመሄድ ተገደዋል። ትራምፕ ለጋዜጠኞችና በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንዳረጋገጡት በአሮጌው አውሮፕላን የተመለሱት አዲሱ የኳታር ስጦታ የሆነው አውሮፕላን በእንግሊዝ ሰፎክ ወደሚገኘው የሮያል አየር ኃይል የጦር ሰፈርና በአውሮፓ ወደሚገኙ ሌሎች 2 ወይም 3 የጦር ሰፈሮች በማቅናት ወታደሮች አውሮፕላኑን እንዲጎበኙት ታስቦ የተደረገ ነው በማለት ገልጸውታል። ፕሬዝዳንቱ ይህንን ይበሉ እንጂ ኒውዮርክ ታይምስ የተሰኘው የአሜሪካ መጽሔት ከሰዓታት በፊት ይዞት የወጣው መረጃ ከዚህ ጋር ፈጽሞ የተለየ ነው። ፕሬዝዳንቱ በቱርክ አንካራ ላይ ያደረጉት አፈትልኮ መውጣት እጅግ ፈጣንና በፍርሃት የታጀበ እንደነበረ ገልጸው በመጨረሻ ሰዓት የአሜሪካ ሴኩሪቲ ከፍተኛ ስራ በዝቶበት ነበር ፕሬዝዳንቱን ከዚያ ለማውጣት ብለዋል። አውሮፕላኑ ከመነሳቱ በፊት ተሳፋሪዎች የመስኮት መጋረጃዎቻቸውን በሙሉ በአስቸኳይ እንዲዘጉ ጥብቅ ትዕዛዝ ተላልፎላቸው አሮጌው አውሮፕላን በእንግሊዝ የጦር ሰፈር ካረፈ በኋላ ነው ፕሬዝዳንቱ ዳግም አውሮፕላን ቀይረው ወደ ዋሽንግተን ያቀኑት ተብሏል። የዚህ ድንገተኛ አውሮፕላን መቀየር ዋነኛ ምክንያት የደህንነት ስጋት መሆኑን ያጋለጠው ኒውዮርክ ታይምስ ፕሬዝዳንት ትራምፕ እንዳሉት አዲሱን አውሮፕላን ወታደሮች እንዲጎበኙት አልተላከም፣ ይልቁንም ከባድ የደህንነት ስጋት ስላጋጠመ ፕሬዝዳንቱን በሌላ አውሮፕላን ለማውጣት የአሜሪካ ጦር ተገዷል ብለዋል። የኳታር አውሮፕላን የተለመደውን የኤርፎርስ 1 የደህንነት መስፈርቶች ለማሟላት በፍጥነት የተሰራ በመሆኑም በአውሮፕላኑ በቂ የመከላከያ ስርዓቶች የሉትም የሚል ከባድ ስጋት ፈጥሮ ነበረ። የሲአይኤ መኮንንና የኤምኤስ ናው የደህንነት ተንታኝ ማርክ ስለ ሁኔታው ሲናገር እንዳለው ከሆነ የሚስጥራዊ ጥበቃ የአሜሪካ ቡድን ወይም ሴክሬት ሰርቪስ እና የአየር ኃይሉ በከፍተኛ ሁኔታ ስራ በዝቶባቸው ነበረ። በመጨረሻም በፕሬዝዳንት ትራምፕ ላይ የተቃጣ አንዳች ነገር መኖሩ ስለታመነበት ከቅንጡ የኳታር አውሮፕላን ይልቅ የቀድሞውን የፕሬዝዳንት አውሮፕላን እንዲጠቀሙ አድርጎ ከዚህ ሀገር አስወጥቷቸዋል ብለዋል። አውሮፕላኑ ለውጭ ሀገር ዓለም አቀፍ በረራዎች ገና ዝግጁ አይደለም፣ በዚያ አውሮፕላን መሄድ የለቡትም እየተባሉ ትራምፕ አስቀድሞውንም የኳታርን አውሮፕላን ተጠቅመው መምጣታቸው ተገቢ እንዳልነበረ ገልጸዋል። የፎርብስ መጽሔት ዋይት ሃውስ ለዚህ ማብራሪያ የጠየቀ ቢሆንም ምላሽ ግን አላገኘም። አንድ ጋዜጠኛ ጉዳዩን አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባቀረበላቸው ጥያቄ የአውሮፕላኑ
አውሮፕላን ቀያሪው ከኢራን ጋር ካለው ጦርነት ጋር የተያያዘ ነው ወይ? ኢራንን ፈርተው ነው ወይ አውሮፕላን ቀይረው የወጡት? በማለት ለቀረበላቸው ጥያቄ ፕሬዝደንቱ በግልጽ ሲያረጋግጡ እኔ በኢራን የግድያ ዝርዝር ውስጥ አንደኛው ሆኜ ተቀምጫለሁ በማለት የገጠማቸውን የደህንነት ስጋት አረጋግጠው አውሮፕላኑ ከዩናይትድ ኪንግደም ወደ አሜሪካ እየበረረ ሳለ ለቀረበላቸው ተመሳሳይ ጥያቄ ትራምፕ ለጋዜጠኛው እኔ ሁልጊዜ የስጋት ኢላማ ነኝ፣ በነሱ ዝርዝር ውስጥ ካንተ በፊት እኔ አንደኛ ነኝ፣ ግን እኔ ከሄድኩ አንተም አብረኸኝ ትሄዳታለህ፣ ትሞታታለህ፣ ምናልባትም ወደፊት ሙያህን መቀየር ትፈልግ ይሆናል በማለትም በነገር ሸንቆጥ አድርገውታል ጋዜጠኛው። ኒውዮርክ ታይምስ እንዳረጋገጠው የአውሮፕላን ቅያሬው የተደረገው ከሚስጥራዊ የጥበቃ ክፍል ወይም ሴክሬት ሰርቪስ በቀረበ ጥብቅ የደህንነት ትዕዛዝ ነው ብሎታል። የኳታሩ አውሮፕላን የአሮጌው ኤርፎርስ ዋን የመከላከያ ቴክኖሎጂዎችና የእዝ ቁጥጥር ስርዓቶች ሙሉ በሙሉ እስካሁን እንደማያሟላ የቀድሞ የባይደን አስተዳደር የአየር ኃይል ጸሐፊ ፍራንክ ኬልዳን ለኤምኤስ ናው የገለጹ ሲሆን አንድ አውሮፕላን ወደ ኤርፎርስ ዋን ደረጃ ለማሳደግ ዓመታትና በቢሊዮን የሚቆጠር ዶላሮችን ሊፈጅ እንደሚችል ተገልጿል። ለዚህም የተደረገው ከ400 ሚሊዮን አሜሪካን ዶላር ያነሰ ወጪ መውጣቱን ስጋቱን አባብሶታል። ሆኖም ስማቸው ያልተጠቀሰ አንድ ከፍተኛ የትራምፕ አስተዳደር ባለስልጣን አውሮፕላኑ ሁሉም የኤፍኤኤ የደህንነት መስፈርቶችን ያሟላ ነው ብለዋል። ፕሬዝዳንት ትራምፕ በኢራንና አሜሪካ መካከል ያለውን የተኩስ አቁም አብቅቷል ካሉና ድርድሩ የጊዜ ብክነት ብለው ከጠሩት በኋላ አሜሪካ ረቡዕ ምሽት ጀምሮ በኢራንን በተደጋጋሚ ልትመታ እንደምትችል ሲያስጠነቅቁ ነበር። ይህ የኳታር አውሮፕላን ጉዳይ ታዲያ ቦይንግ አዳዲሶቹን አውሮፕላኖች ሰርቶ እስኪጨርስ ድረስ እንደ ጊዜያዊ ድልድይ የሚያገለግል ሲሆን ፕሬዝዳንቱ ስልጣን ሲለቁም በማያሚ ወደሚገኘው የትራምፕ ፕሬዝዳንታዊ ቤተ መጻሕፍትም እንደሚዘዋወር ቢነገርም የጥቅም ግጭትን ውዝግብም እያስነሳ ይገኛል። የሆነ ሆኖ ፕሬዝዳንት ትራምፕ በቱርክ ከነበሩበት የኔቶ ስብሰባ ወጥተው ለመሄድ የአውሮፕላን ቅያሪ እንዳስፈለጋቸው መሰማቱም እየተፈጠረ ያለው ግጭት ምን ያክል መጠኑ እየሰፋ እንደሄደ አመላካች መሆኑን አረጋግጧል። በአሜሪካና በኢራን መካከል ያለው ነገር እጅግ እየከፋ መሄዱን ለአልጀዚራ የዜና አውታር ሰፊ ትንታኔ የሰጡት የአሜሪካው አምባሳደር ጆይ ሁድ አረጋግጠዋል። አምባሳደር ሁድ የኢራን ተከታታይ ወታደራዊ እንቅስቃሴዎችን አስመልክተው ሲያብራሩ ኢራን በንግድ መርከቦች አካባቢ እያደረሰች ያለችው ጥቃት ሆነ ተብሎ አሜሪካን ለመፈታተን የተደረገ ነው ባይ ናቸው። በተለይም የኳታርን መርከቦች እንዲሁም የኳታርን የድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ የጫኑ ቢያንስ 2 መርከቦች ላይ በዛሬው ዕለት የተሰነዘረው ጥቃት የዚሁ ስትራቴጂ አካል መሆኑን አብራርተዋል። አብዛኛው የኢራን ጥቃት ኢላማ የሚያደርገው በቀጥታ ዩናይትድ ስቴትስን ሳይሆን የባህረ ሰላጤው ሀገራትን ነው ሲሉ ለአልጀዚራ የገለጹ ሲሆን አምባሳደሩ አክለውም ዩናይትድ ስቴትስ በባህረ ሰላጤው ወታደራዊ የጦር ሰፈሮች ውስጥ ያላት ሚና እንደ እንግዳ መሆን ብቻ መሆኑን ጠቅሰው እነዚህ የጦር ሰፈሮች በዋናነት ለወታደራዊ ስልጠናና ለልምምድ የሚያገለግሉ በመሆናቸው ለጥቃት የተጋለጠ እጅግ አነስተኛ የሆነ የአሜሪካ የሰው ኃይልና ወታደራዊ ትጥቅ ብቻ በስፍራው የሚገኙባቸው ናቸው ሲሉ ሀገራቸውን ተከላክለዋል። ኢራን በምትፈጽማቸው ጥቃቶች ለባህረ ሰላጤው ሀገራት በተለይም ደግሞ በሽምግልና ለሚሳተፉት ሀገራት ጭምር የተላከ ግልጽ መልእክት ናቸው ብለዋል። መልእክቱም አሁን በዚህ ግጭት ውስጥ ከኛ ጎን ብትሰለፉ ይሻላቸዋል፣ አሜሪካ አታዋጣችሁም የሚል ቀጥተኛ መልእክት ለመሰንዘር ነው ኢራን የፈለገችው በማለት ገልጸዋል። በሆርሙዝ የባህር ወሽመጥ የትራንስፖርት መስተጓጎልና የኢራን አብዮታዊ ዘብ የከረረ ማስጠንቀቂያን ስንመለከት ደግሞ ወደ ቀጠናው የደም ስር ወደ ሆነው ወደ ሆርሙዝ የባህር ወሽመጥ ስናልፍ እስላማዊው አብዮታዊ የጥበቃ ጓዳ IRGC እጅግ የከረረ ማስጠንቀቂያ ዛሬ ያወጣ ሲሆን የአሜሪካ ወታደራዊ ጥቃቶች የኢራንን አውዳሚ የአጸፋ ምላሽ በመቀስቀስ ብቻ ሳይሆን በሆርሙዝ ወሽመጥ በኩል የሚደረገውን እጅግ ወሳኝ የሆነውን የባህር ላይ የንግድና የትራንስፖርት እንቅስቃሴ በከፍተኛ ሁኔታ የሚያስተጓጉል ነው ብሎታል። IRGC ዛሬ ከሰዓት በኋላ ባወጣው መግለጫ በወሽመጡ ላይ የነበረው የትራንስፖርት እንቅስቃሴ ከጦርነቱ በፊት ከነበረው ደረጃ አንጻር ወደ 50 በመቶ አገግሞና ተመልሶ የነበረ መሆኑን ጠቅሶ አሁን ለተፈጠረው ውዝግብ ዋነኛ ተጠያቂ አሜሪካን ጀብደኝነት ፈላጊነትና ጣልቃ ገብነት ነው ብሎታል። የአብዮታዊ ዘቡ መግለጫ እንደሚለው ከሆነ የውጭ ኃይሎች በዚህች ምድርም ሆነ በሆርሙዝ ወሽመጥ ውስጥ ምንም አይነት ድርሻ ከዚህ በኋላ የላቸውም። ሆርሙዝ ማለት ኢራን፣ ኢራን ማለት ሆርሙዝ ናት ብለዋል። ይህ በእንዲህ እንዳለ አሁን እየታየ ያለው የማንኛውም የተሳሳተ ስሌትና ሁኔታ አድማሱን አስፍቶ ወደ አውዳሚ ቀጠናዊ ጦርነት ሊያመራ እንደሚችል
ግን የጂኦፖለቲካ ተንታኞች በጥብቅ እያስጠነቀቁ መሆኑን መገናኛ ብዙሃን ዘግበዋል። በቴህራን የሚገኘው የመካከለኛው ምስራቅ ስትራቴጂካዊ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ ለአልጀዚራ የዜና ወኪል እንደተነተኑለት ከሆነ በሰዎች ሕይወት ላይ አደጋ እያደረሱ ያሉት የአሜሪካ ጥቃቶችና ኢራን በሆርሙዝ ወሽመጥ ላይ ለመዘርጋት ለሞከረችው አዲስ የደህንነት አደረጃጀት የሰጠችው ጽኑ አቋምና ምላሽ ነው ባይ ናቸው። እንደ አስላኒ ማብራሪያ ከሆነ ፕሬዚደንት ዶናልድ ጄ ትራምፕ መጀመሪያ ላይ ጊዜያዊ ስምምነት ከኢራን ጋር ሊያደርጉ ከነበረው ሰፋ ያለው ጦርነት መውጫ መንገድ አድርገው ወስደውት ነበር። ነገር ግን ይላሉ አስላኒ ለአልጀዚራ ሲያብራሩ፣ ነገር ግን ትራምፕ በእስራኤል በኩል ከሚደረግባቸው ከፍተኛ ጫና መትረፍ አልቻሉም። በሀገር ውስጥ ከሚሰነዘርባቸው ትችት የተነሳ ከፍተኛ የፖለቲካ ሙቀት እየተሰማቸው ነው። በመሆኑም ፊታቸውንና ክብራቸውን ለማትረፍ ሲሉ ብቻ ወደ እንደዚህ አይነት ወታደራዊ እርምጃዎች ገብተዋል ብለዋል። አስላኒ አክለውም ሁኔታው እጅግ በጣም ውስብስብ እየሆነ በመምጣቱ ለዲፕሎማሲያዊ መፍትሄ የተከፈተው መስኮት ከጊዜ ወደ ጊዜ እጅግ በጣም እየጠበበ መጥቷል ብለዋል። ኢራን እነዚህን የአሜሪካ ጥቃቶች በሆርሙዝ ወሽመጥ ላይ ያላትን ቁጥጥር ለማዳከም የተደረጉ ሙከራዎች አድርጋ እንደምትወስዳቸው የገለጹት ተመራማሪው ኢራን ግን ከሚደረግባት ወታደራዊ ጫና በተቃራኒ አቋሟን ይበልጥ አጠናክራ እንደምትቀጥል ይገምታሉ። የጥቃቱን መጠንና ባህሪ ሲገመግሙ የቅርብ ጊዜ ጥቃቶቹ ጊዜያቸው፣ ስፋታቸውና መጠናቸው በአንጻራዊነት የተገደበ ነው። ምናልባትም ዩናይትድ ስቴትስ የቀጠናውን የባሩድ በርሜል ሙሉ በሙሉ ለማቀጣጠል ፈልጋ ሊሆን ይችላል ብለዋል። ይሁን እንጂ ሁኔታው አሁንም ቢሆን እጅግ በጣም ተለዋዋጭና በማንኛውም ሰዓት ሊፈነዳ የሚችል ቀጠናዊ ጦርነት የደቀነ ነው ብለውታል። ይህ በእሳት እንደመጫወት ነው። በማንኛውም የተሳሳተ ስሌት ሁኔታውን ከቁጥጥር ውጭ ሊሆንና ወደ ሙሉ ቀጠናዊ ጦርነት ሊቀየር የሚችል ነው ብለውታል። እስካሁን ድረስ እዚያ ደረጃ ላይ አልደረሰም። ነገር ግን እንዲህ አይነቱ አስፈሪ የሆነ ትዕይንታዊ ክስተት ሊፈጠር የሚችልበት እድል ግን ሙሉ በሙሉ ዝግ አይደለም። ቀጠናውን በጦርነት እሳት ሊያፍነው ይችላል ሲሉ አስጠንቅቀዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።